በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ ከኔልማ ከነፉረ ቁልቁሉ ዋቀተኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡር አባታችን መጋቤ ሐዲስ ቆሞስ አባ ገብረ ማርያም ገብረ ሚካኤል የዚህ ታሪካዊና ጥንታዊ ቤተ ክርስቲያን ዋና አስተዳዳሪና የመንጋው ጠባቂ፣ ክቡር መምህራችን ሊቀ ትጉሃን መምህር ወንደሰን የዚህ ታላቅ ደብር ዋና ጸሐፊ፣ ክቡራን ሊቃውንተ ቤተ ክርስቲያን መምህራችን ሊቀ ብርሃናት ዲያቆን ለሚ፣ እንዲሁም መምህራችን መምህር ዳንኤል፣ እግዚአብሔር በፍቅሩ ለአገልግሎት የመረጣችሁ የሾማችሁ አባቶቼ ካህናት፣ ወንድሞች ዲያቆናት፣ እናቶች፣ አባቶች፣ ወንድሞች፣ እህቶች፣ የመንግስተ ሰማያት ምሳሌ የሆናችሁ ሕፃናት በወደደን ባከበረን ባፈቀረን በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? አረ እንደምን አደራችሁ? አካም ቡልተኒ አካሜኔሮ ከነጌሰኒ በገጉያ አራጌሰኒ ሜዋቀዮን ገለቴፈዳ ሰገሌን ኬሰኒ ነጋአሙ። ስትታዩ እጅግ በጣም ብዙ ናችሁ፣ ግን ድምጻችሁ አይሰማም። እንኳን አደረሳችሁ። እግዚአብሔርን አመስግኑት። ከሞት ታናሽ ከእንቅልፋችን ቀስቅሶ ይህንን የሚደነቅ ዕለት በእናቱ በመምህረት ደጅ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እናመልከው ዘንድ የፈጠረን እናመሰግነው ዘንድ ይህንን ሁኔታ ያመቻቸልን ሳይጸየፈን ከነነውራችን ያቀረበን የአባቶቻችን አምላክ ልዑል እግዚአብሔር በድጋሜ ስሙ የተመሰገነ ይሁንልን። ኦዶኑት ሙፈቲን ጩቡኬኝ ኦዶኑት ለካይን ጃለላ ፈርጁማ ሳባየቴን ገነመ ቢፈማ መቃ ሃደሳ አራርሲቱ ታቴን ዱበሮ ማረሚን እዶ ቁልቁሊና ከነት ከኖልቲ ኑሰሳቤ ኡልፍኒፍ ገለኒ መቃ ዋቁማ ሳቲፍ ኑፋተኡ እጋ ሁንዱምት ኬሰኑ አልተኮሜ ዋቀዮን ገለቴፈዳ ስሪት አፋኒ ዮዶንታኔ አከስማን ወሪ አርከ ቀብደን ነ ወሪ አርከ ቀብደን አርከ ኬሰን ካሳኔ አርከ አርኩታ እንጀነ ወሪ አርከ ቀብደን አርከ ኬሰን ካሳ እንጀነ። እጅ ያላችሁ እጃችሁን አንሱ። ልጅ ያቀፋችሁ አይመለከታችሁም፣ ምክንያቱም ስራ ስለያዛችሁ። አንድ እጅ ብቻ ነው ያላችሁ። በቃ ይሄው ነው ያለው። ይሄ እጅ ማን ነው? ምን ነው ታዲያ ነውር ስንሰራበት አንጠነቀቅ አንሰስተውም? ስናመሰግነው ምን ሰስትበት? እስኪ በደንብ አመስግኑበት። በጣም ጥሩ። እግዚአብሔር አምላካችን ፈጥሮ ይህንን ሁኔታ እጃችን እግራችን ደህና ሆኖ እንድናመሰግንበት ስለሰጠን ስሙ የተመሰገነ ይሁንልን። በእውነት እልል በሉ አጨብጭቡ ስንል የእናንተን የእልልታ ድምፅ የመስማት ሱስ ኖሮብን የጭብጨባችሁን ድምፅ የመስማት ሱስ ኖሮብን ሳይሆን ራሳችሁን እንድታዩ ነው። በዚህ ሰዓት የልብ ምቱ በኤሌክትሪክ ቁጥጥር ስር ያለ ሰው አለ። እጅ እግሩ የማይንቀሳቀስ ሰው አለ። እናንተ ትራመዳላችሁ፣ ታስባላችሁ፣ አይምሯችሁ ይሰራል፣ ልብ ምታችሁ በትክክል ይሰራል አይደል? ታዲያ ለዚች ብቻ ይሄን ስላደረገልን ብቻ በደንብ ልናመሰግነው አይገባም? አመስግኑ እስክንባል ነው የምንጠብቅ? ስላደረገልን ሁሉ ስሙ የተመሰገነ ይሁንልን። ጠላት ያጠመደውን ወጥመድ ሰብሮ መረቡን ቀዶ ለአምልኮ ለአኮቴት በመቅደሱ በደጀ ሰላሙ እንድንገናኝ ይረዳን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ጥቂት ደቂቃ በተሰጠችን እንማማራለን። ማን ያስተምረን? ማን ይምከረን? ማን ይገስጸን? እግዚአብሔር መንፈስ ቅዱስ ከሁላችንም ጋር ይሁንልን። አንዱ ስለ ሁሉ ሞተ። በዚህ ቅዱስ ቃል አብረን እንቆያለን። እግዚአብሔር አምላካችን የቅዱስ ቃሉን ምስጢር ለሁላችንም ይግለጽልን።
በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ያለ እግዚአብሔር ቅዱስ ቃል ነው። አንዱ ስለ ሁሉ በሉስ አንዱ ስለ ሁሉ ሞተ ቶክቺ ሁንዱማፉ ጀዳ ቶክቺ ሁንዱማፉ ዱኤራ ኤርጋ ቁልቁሉ ጳውሎስ ሰበ ቆሮንቶስ ይበርስ ይሰለመፋ በቆና ሸለኮ ሰኩን አብረረት ከነርገኑዳ ቶክቺ ሁንዳፍ ዱኤራ ጀዴ ቁልቁሉን ጳውሎስ ከኑ በርስ ቶክቺ ከንጀደ ኤኙ ዳይኒ ኡንደ ጀደመኒ ከንቤከመኒሞ ኤኙ ዳይሳኒ ሰጀዱ ጅዱ ከነቲ ኢላላ ዋቀዮ አፉሪ ቁልቁሉን አራርሱማን ሃደ ከኛ ዱበሮ ማረሚ ሁንዱመ ከኛ ወጅኒ ናተው ኤጋ ቶክቺ ሁንዱማ ዱኤራ ኢሳ ቶክቺ ከን ሁንዳ ዱኤ ለማሞቲ ሰዲሞቲ አፉሪ ሰኒውሊስ ሞቲ ቶክቺቱ ሁንዳ ዱኤ ማሊፍ ዱኤ ቶክቺ ሱኒ ኤኙዳ አንገፈ ከን እንቀምኔ ቁጡሱ ከን እንቀምኔ ሁመምኒ ከኒሳ እንዱርሲኔ ሁመሞተና ዱረ ከንቱሬ ilmi waaqayyo waaqni inni tokkichaadha meeqa inni tokkichi addunyaadha beenyaa ta'e inni addunyaa uume inni addunyaa kana hinjirre kara jirutti fide inni kara hin beekamne kara beekamutti fide tokkichi waaqa kanaaf samii kana uume keessattummoo anaaf isin adda taasisee mootummaa isaa akka dhaalluuf nama godhe kan uume eenyudha ulfinniif galanni maqaa waaqummaa isaatiif haa ta'u tokkicha kan jedhame isa kanaadha አንዱ ስለ ሁሉ ሞተ ብርሃነ ዓለም ቅዱስ ጳውሎስ አንዱ ብሎ ነው የጠቀሰው ሁሉ ብሎ ጠቅሷል አንዱ ማን ነው ተቀዳሚ ተከታይ የሌለው ታላቅ የሌለው ታናሽ የሌለው ቀድሞ የነበረ ፍጥረታት የማይቀድሙት ከፍጥረታት በፊት የነበረ ሰማይ ምድር ከመፈጠሩ በፊት ከዋክብት ከመፈጠራቸው በፊት የነበረ አሁንም ያለ ዓለምን አሳልፎ የሚኖር ብቻውን የዓለምን ሸክም የተሸከመ ብቻውን የዓለምን ሕመም የታመመ አንድ የተባለው ወልደ አብ ሕያው ወልደ ማርያም ስግው መድኃኔ ዓለም ኢየሱስ ክርስቶስ ነው። ክብር ለስም አጠራሩ ይሁንልን። አንዱ የተሰኘው ብቻውን ነው። ለእናቱም ለአባቱም አንድ ነው። ለማና ለማና አልኳችሁ? ለእናቱም ለአባቱም ስንት ነው? ሁለት አይደለም፣ ሶስትም አራትም ከዛም በላይ አይደለም። በሕያው መለኮታዊ ስልጣኑ ዓለምን ከለመኖር ወደ መኖር አምጥቶ በሕያው መለኮታዊ ፍቅሩ የወደቀውን የተጎሳቆለውን ዓለም ደግሞ ከመውደዱ የተነሳ ከዛ አስፈሪና አስደንጋጭ ከሆነው ዙፋን ወርዶ በከብቶች ግርግም የተገኘው አፍቃሪያችን አንዱ ክርስቶስ ኢየሱስ ነው። ክብር ለስም አጠራሩ ይሁንልን። አንዱ እሱ ብቻ ነው። ያፈቀረን ያለ ምክንያት የወደደን ያለ ምክንያት እኛ ሰውን ስንወድ ወደ ሰው ስንቀርብ በምክንያት ነው። ሰውን ስናከብር በምክንያት ነው። ወይ ጥቅም ፈልገን ወይ የሚወደድ ነገር ስላለው እውነት አሰት ነው አይደለም። እግዚአብሔር ግን ለኛ መስፈርት አውጥቶ አይደለም የወደደን። መስፈርት ቢያወጣማ ማን በፊቱ ይቆማል? ማን ስሙን ይጠራል? ማን መቅደሱ ይገኛል? መስፈርት ባይወጣ እሱ መስፈርትን ቢያስቀምጥ ይሄን ብታደርጉ ቤት ያስገባችኋለሁ፣ ባታደርጉ አታስቡኝም፣ አላስባችሁም ቢለን ሕግ ሰርቶልን እንኳን ሕግ ስንተላለፍ እሱ በምህረት አላለፈንም። ስሙ የተመሰገነ ይሁንልን። ለቅጣት እጁን አላነሳብንም፣ ለበደል እጁን አላነሳብንም። ሊያጠፋን ሊደመስሰን እጁን አላነሳም። ለዚህ ነው ሰቆቃው ኤርምያስ ምዕራፍ 3 ላይ እንዲህ ተብሎ የተመዘገበው ያልጠፋ ነው ከእግዚአብሔር ምህረት በሉ እስኪ ያልጠፋ ነው በሉ እስኪ ከእግዚአብሔር ምህረት የተነሳ ነው። ማን እንደሱ መሐሪ፣ ማን እንደሱ ታጋሽ፣ ማን እንደሱ አፍቃሪ አክባሪ፣
ማን እንደሱ ወዳጅ፣ ማን እንደሱ ስፍራ ሰጪ፣ ማን እንደሱ ያለ ምክንያት አፍቃሪ እየጠላ ነው። ወዳጅ ክርስቶስ ኢየሱስ አንድ እሱ ብቻ ነው። ለአባቱ አንድ ነው፣ ለእናቱ አንድ ነው። መልአከ እግዚአብሔር ቀርቦ ትጸንሻለሽ ባላት ጊዜ እኔ ምን አላውቅም ነው ያለችው። ምን አላውቅም? ወንድ አላውቅም። በጥንተ ተፈጥሮ ወይ በመጀመሪያ ተፈጥሮ ከእቱም መሬት ላይ ከድንግል መሬት ላይ ሰውን እንደፈጠረ ሁሉ ከታተመች ድንግል ከመቤታችን ከባህሪያችን መመኪያ ከድንግል ማርያም አንድ የበኩር ልጇ ተወልዷል። ክብር ለስሟ ይሁን። እናታችን አንድ የበኩር ልጇ፣ የዚህ ልጅ ታናሽ የላትም እሷ። ሙጫ ከናፍ ቁጥሱ ይንቀብዱሽን ሁመማ ዱራን ዱርሴ ዋቀዮን ለፈ ከነራ ነመይናሁሙ ለፈ ዱርበታቲ ቢሻን ከኒትን ደንገላን ቢቅልቱን ከኒረት ይንቢቅልራ ለፈ ዱርበታቴራ ilma namaa humeera. Ilma namaa innaa humu quxusuuf hangaba kenneefii moti kophaa isaati kan uumame tokkicha ta'e. Addaam erga uumameen booda nu keessaa akka tokko ta'eera jedhee seera uumamaa boqonnaa lamarratti Waaqayyoon raajii dubbateera. Nu keessaa jechuun Waaqayyoon gochaan yaadan, gochaan dubbiidhaan raawwiidhaan qaaman sadi waan ta'aniifu nu keessaa akka tokko jedhee dubbateera. Akka tokko jedhee inni dubbate lafa durbarraa Addaam uumeera. Addaam inni lammataan immoo haadha keenya dubaroo taate dhiira hin beekne irraa dubaroo maaramii irraa dhalateera. Ulfinniif galanni maqaa waaqummaa isaatiif nuuf haa ta'u. Inni ilma Waaqayyoo tokkicha, ilma dubaroo maaramii tokkicha. Angaba kan hin qabne quxusuu kan hin qabne. Addunyaa kana keessatti jaalataan akka ilma ishii hin jiru. Kabajaan akka ilma ishii hin jiru. Nuti nama innaa jaalannu balaa qabna. Okan wanna nama jaalachiisu ofirraa qaba namni sun yookaan hin bareeda ta'a. Okan aangoo qaba ta'a. Okan qabeenya qaba ta'a. Wayiif isa barbaanna waatu isarra jira. Gooftaan keenya uumaan keenya Yesuus Kiristoos garuu innaa nu jaalatu nu seera nu tume seerarlee cabsine jaalalli isaa nurraa hin hir'anne. Ulfinniif galanni maqaa waaqummaa isaatiif haa ta'u. Jaalalli isaa, eebbi isaa, araaramuun isaa, nu mararamuun isaa nurraa hin hir'anne. Maaliif yoo jettan inni gatii malee nu jaalateera. Maal malee nu jaalate? Meesa gatii malee nu jaalate galata dhiyeessaa miti. Gatii malee isa nu jaalate. Odoo maa hin kenniniif nuti aarsaa eebbifamaa isatti tolu isaa mijaterree odoo isaa hin dhiyeessan waan jaalatamaa ta'e ሞት kan nuuf kenneen lubbuu isaati nuuf kenne. የሚወደድ መባ መስዋዕት ተወዳጅ የሆነ ነገር ሳናቀርብለት ከኛ የሚጠበቀውን ለሱ ሳናደርግለት እንዲሁ የወደደን ማን ነው እሱ? ክብር ለስም አጠራሩ ይሁንልን። በእውነት እንዲሁ ነው የወደደን። ለዚህ ነው ወዳጁ ነባቤ መለኮት ቅዱስ ዮሐንስ ወልደ ነጎድጓድ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንደዚሁ ወዷል። ማንን? ዓለምን ሰጠችው። ግን ምን ሰጠነው? እኛ ዓለም የተሰኘነው እኛ ነን። ተራራው አይደለም እኮ፣ እጽዋቱ አይደለም እኮ፣ ምታዩት ቀጠናው፣ መንደሩ፣ ክልሉ አይደለም። ይሄማ ለኛ የተሰጠን ነው። እግዚአብሔርን እንድናመሰግንበት ለአንክሮ ለተዘክሮ ተፈጥሮ የተሰጡን ናቸው። ዓለም የተባልነው እኛ ነን። ለዚህ አይደለ የሆሳዕና ዕለት ወደ ኢየሩሳሌም ሲገባ ኢየሩሳሌም ኢየሩሳሌም ሆይ ወደ አንቺ እየመጣ ያለው ወደ ቅጥርሽ ወደ ከተማሽ እየገባ ያለው ማን እንደሆነ ብታውቂ ኑሮ ደስታሽ ዛሬ ነበር አለ። መቼ ነበር? አንቺ ግን አላወቅሽም። አንቺና በውስጥሽ ያሉ ነቢያቶችን እየገደሉ መልእክተኞችን እያረዱ እያጎሳቆሉ
ሲመልሱ የነበሩ ወዮልሽ ላንቺ ምንልሽ ወዮልን ለኛ ምእመናን አፍቃሪያችንን ተተልሰን መቃብር አፍቅረን ማደም እናቆም የለንም። ወዳጃችንን ንቀን የሚያስመስሉትን መስለን የምንኖር የለንም። ለኛ ያልተከፈለልን ዋጋ የለም። ትንቢተ ኢሳይያስ ምዕራፍ 6 ተመልከቱ፣ ምዕራፍ 5ን ተመልከቱ። በኔና በወይኔ መካከል ፍረዱ ይላል። በማና በኔና በወይኔ መካከል ምን ያላደረኩለት ነገር አለ? አጥር ቅጥር ሰርቼ በጊዜ ዝናብ አዝንቤ ተንከባክቤ እኔ የተከልኩት ወይን ነው። በአመቱ ሲመጣ ግን ወምጣጤ አፈራች። ምን አፈራች? እስኪ አሁን ነቅዬ ማቃጠል ማጥፋት አለብኝ የለብኝም? በኔና በወይኔ መካከል ምን በሉ ፍረዱ። በእኛና በእግዚአብሔር መካከል እስኪ ፈራጅ ይቀመጥ። እግዚአብሔር ምን ያላደረገልን ነገር አለ? ምን ያልሰጠን ነገር አለ? ምንድነው የከለከለን? ሳንመቸው እየተመቸን አይደል? ሳንሰጠው እየሰጠን አይደል? ሳንታመን ታማኝ ሆኖ እኛን እያኖረ አይደል? ሳንጠነቀቅለት ተጠንቅቆልን እየጠበቀን አይደለም? እንዲህ ተብሎ ነው የተጻፈው። እናንተን የሚነካ የአይኑን ብሌን የሚነካ ነው ተብሎ ነው የተጻፈው። የምኑን ብሌን? ወዳጆቼ የዚህን ዓለም የሚጠነቀቅልን ጌታ እያለን እኛ ክብራተን በእግዚአብሔርና በእኛ መካከል ዳኛ ቢቀመጥ ፍርዱ ወደ ማን ነው? ሚዛኑ ወደ ማን ነው የሚደፋው? አይታወቅም አይታወቅም። ምን ነው ፈራችሁ ታዲያ? ለነገሩ ይላል መጽሐፍ መፍራትም አለባችሁ። ኃጢአተኛ ኃጢአቱ ሲነገርበት ይቆጣል ይላል መጽሐፍ። ምኑ ሲነገርበት? ምኑ ሲነገርበት? የተገለጠ ቀንስ ምን ትሆኑ? ሰው ምን ይለኛል ነው፣ እግዚአብሔር ምን ይለኛል ነው የምንለው። ምን አላችሁ? ግን ማን ነው ምን ይለኛል ማለት ያለብን? በጨለማ የሚያይ ማን ነው? ሰፈር ስንቀይር የሚያይ ማን ነው? ቦታ ስንቀይር ስንከለል የሚያይ ማን ነው? ተደብቀን የምናወራው ምንጥለው ምንቆርጠው ምንፈልጠውን የማይ ማን ነው? ታዲያ ማን ነው ማን ምን ይለኛል ማለት ያለብን? እግዚአብሔር ምን ይለኛል ማለት ሲኖርብን ሰው ምን ይለኛል ነው ምንልኛ። ሰው ምን ይላችኋል? ጥሩ ስታደርጉ ይመርቃችኋል፣ ያጨበጭብላችኋል፣ እልልልላችኋል። ልክ ስትወድቁስ ድሮም እኮ መጨረሻው ይሄ ነው፣ የሥራውን ነው ያገኘው ይላል። ደግሞ አንዳንዱ የዘራውን ነው ያጨደው ይላል። ሌላው ደግሞ አይደል አብሮን የዘራ ይመስል አብሮን የሰራ ይመስል ኃጢአት ያገዘን ይመስል አይደል ሰው ይሄን ይላል። እግዚአብሔርስ እያየ እንዳላየ፣ እየሰማ እንዳልሰማ፣ እያወቀ እንዳላወቀ ከባቴ አበሳ ሽፍን አድርጎ ጻድቅ አድርጎን እዚህ አቁሞናል። ክብር ለስም አጠራሩ ይሁንልን። ብንገለጥ ኑሮ ቢገልጠን ኑሮ ሁሉም አይኑን ይዞ ነው አቀርቅሮ መሄድ አይደል? አንዱ አፍቃሪያችን አንዱ ስለኛ የሞተው እግዚአብሔር ነውራችንን በክብር ውርደታችንን በንጽህና ግዴለሽነታችን እንደተጠነቀቅን አድርጎ እዚህ አቁሞናል። ከዚህ የበለጠ ምን ያድርግልን እግዚአብሔር? መድኃኔዓለም ክርስቶስ ለሁላችንም ማስተዋልን ያድለን። ስለሆነው ነገር ሁሉ ስለተደረገልን በጌታችን በመድኃኒታችን በኢየሱስ ክርስቶስ በአምላካችን በአባታችን ስለተሰጠን ስጦታና ጸጋ ሁሉ ዘወትር እግዚአብሔርን ልናመሰግን ይገባል። በኤፌሶን ምዕራፍ 5 ቁጥር 20 ላይ የተመዘገበልን ቃል ስለ ድህነታችን፣ ስለምናችን፣ ስለ ድህነታችን፣ ስለተሰጠን ሰላም፣ ስለሆነልን ስለዋለልን ውለታ እግዚአብሔር ዘወትር ምን ማለት አለበት? መመስገን አለበት። ተኝተን እንድንነሳ ይረዳን ማን ነው? አንቀላፍተን ጨለማው ተገፎ ብርሃን እንድናይ ይረዳን ማን ነው? መመስገን የለበትም? እንዲህም አይደለ እንዲህም አይደለ። ይሄማ እኔ ብያችሁ ነው፣ ይሄ እኔ ስላልኩ ነው።
እናንተ ጠዋት ተነስታችሁ ማመስገን የለባችሁም ወይ? ያንን ጨለማ አስፈሪውን አሳልፎ ከሞት ታናሽ ቀስቅሶ በዛው አሸልቦ የሄዱ እኮ ሰዎች አሉ። ጓደኞቻችን፣ ቤተሰቦቻችን ይነቃሉ ብለን የጠበቅናቸው ግን በዛው የሄዱ በዛው እንዳንሄድ የጠበቀን ማን ነው? እድሜ ለንስሐ ዘመን ለፍስሐ የጨመረልን ማን ነው? አንዱ ወዳጃችን ነው። አንዱ የሞተልን አፍቃሪያችን። ስለዚህ ቆም ብለን ራሳችንን ቆም ብለን ራሳችንን እንመርምር። አንድ ብቻውን የሞተው በአንድ ሰው ምክንያት ኃጢአት ወደ ዓለም ስለገባ ነው። በአንድ ሰው ምክንያት ምን አልኳችሁ? ምን ኃጢአት ወዴት? ወደ ዓለም ስለገባ ነው። በሮሜ 5:12 ላይ በአንድ ሰው ምክንያት ሞት ወደ ዓለም ገብቷልና በዳግማዊ አንድ ሰው በዳግማዊ አዳም ትንሣኤና ሕይወት ሆኖልናል። ክብር ለስሙ ይሁንልን አምላካችን። በአንድ ሰው ነመተኮን ዱቲ ከራ አዱኛ ዱፌራ ነመተኮን ቁላ ዳበቹን ቤለው ዶበቹን ብየደቡን ቃነውን ከበጀደቡን ዱአ ፍረት ሙርቴሱን ነመተኮን ከራ አዱኛ ዱፌራ ኤርጋ ሰበ ሮሜቲ በሬፈሜ በቁና ሸለኮብሰ ኩደለማ ነመተኮን ዱአ ዱፌ ነመዳ ለመታ ጀደሜ ኢልመ ዋቀዮ ዋቃ ለመታን አዳም ቤላ አዳም ቤለኤ አልከነ ፉርተመ ጉያ ፉርተመ ቤለኤ ዶቡ አዳም ዶበቴ ፈኖ ረቲ ዶበደ ጀዴ ቁላ አዳም ከነ ኤበ ዋቀዮራ ቁላ ተኤ ኢኒ ለፋ ኦልካሰኒ ሰሚራ ገዲ ቀበኒ ሙከ ጂደረቲ ቁላ ሳራራሰኒ አዳም ደደቤ ደመ ጀዴ ደማ አዳም ደመ ዳነሜ ኢተሜ ሰይጣናን በረኩመ ሸኒፍ ዲበሸን ዳነሜ ቦአ ከንቱሬ ኢኒ ዱራ አዳም ለመታን አዳም ሞ ዳነሜ ሂደሜ ከበለሜ ጎሮሪ ነማ ኢትቱፈሜ አርኪ ኑሜ ኢሳ ከበሌ ሚሊ ኑሜ ኢሳ ዲቴ ሰሙን ኒሁሜ ጅበ ኢሰረት ራወቴ ሰይጣን አዳም ረቲ ዋራወቴ ኡንዱማ ደበላደን ደቻደን ኢልመ ለመታ ጀደሜ አዳም ለመታ ጀደሜ ኢየሱስ ክርስቶስ ረቲ ራወቴራ ኢልሚ ዋቀዮ ዋቅኒ ለመታ አዳም ጀደሜ ከዋመም አኩመን ስለስኒን ጀደ ኑኬሳ አከተኮ ተኤራ በኦሪት ዘፍጥረት ምዕራፍ 2 ላይ አዳም ከተፈጠረ በኋላ መልካም ያማረ መሆኑን ሲያውቅ እግዚአብሔር አዳም ከኛ እንደ አንዱ ሆናለ። አዳም ከኛ እንደ ስንቱ? እግዚአብሔር በአካል በስም በግብር ሶስት ነው። ሶስትነቱን ለመግለጥ ከኛ እንደ አንዱ አለ። ከኛ እንደ ስንቱ? ከኛ እንደ ስንቱ? እንደ አንዱ ሆነ አለ። አዳም ሲፈጠር ይህን ሶስት ነገር በውስጡ ይዞ ነው። ልባዊት፣ ሕያዊት፣ ነባቢት። ልብ፣ ቃል፣ እስትንፋስ ሶስቱን የጠቀለለ አንዱ አዳም እንደ እግዚአብሔር ልጅ ወደፊት እግዚአብሔር ሊወለድ ላለው እግዚአብሔር ራሱ ትንቢት ተናግሯል። ከኛ እንደ ስንቱ ሆነ አለ? እንደ አንዱ ሆነ ብሎ ማለት ነው። ዳግማዊው አዳም ኢየሱስ ክርስቶስ በአዳም ላይ የተደረጉት በደልና ግፍ ሁሉ እጥፍ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ሆኖ ሰው ሊሸከመው የማይችለውን ሸክም ተሸክሞ ህመማችንን ታሞ ስቃያችንን ተሰቃይቶ ረሃባችንን ተርቦ የኛም መጎሳቆል እዚህ ነው። ነብዩ ኢሳይያስ እንደሚታረድ በግ በሸላቾቹ ፊት ዝም እንደሚል የሁሉ ስቃይ፣ ግርፋት፣ ጥፊ፣ እርግጫ፣ የዱላ አይነት ሲፈራረቅበት እንደማያውቅ ጸጥ አለ።
እኛን ለማትረፍ ዝም አለ። እኛ እንድንናገር እሱ ዝም አለ። እኛ እንድንራመድ ባለመብት ነን ብለን ስለ መብታችን እንድንጠይቅ እሱ ባለሙሉ መብት ፈላጭ ቆራጭ የሆነ ጌታ ተያዘ፣ በጥፊ ተመታ፣ ተገረፈ፣ መሬት ላይ ተጎተተ፣ ከፊት ወደ ኋላ፣ ከኋላ ወደ ፊት፣ ከግራ ወደ ቀኝ፣ ከቀኝ ወደ ግራ እያንገላቱት መስቀል አሸክሞ በዕፀ በለስ ፍሬ የሞተውን የሰውን ልጅ በዕፀ መስቀል ላይ ተሰቅሎ ሕይወቱን መልሶለታል። ክብር ለስሙ ይሁንልን። አንዱ ስለ ሁሉ የሞተው በዚህ መልክ ነው። በመብላት ያጣነውን እሱ በመከራ ሰጠን። በትዕቢት ያጣነውን እሱ ራሱ ዝቅ ባዶ አድርጎ መልሶ ሰጠን። እኛ ያማረጥነውን የጽድቅ መንገድ እሱ ለኛ ኃጢአት ሳይመርጥ ለኛ የሚከፈለውን ዋጋ ሳያወራርድ ተመልከቱ። ይሄ እነሱ ነው እኔን አይመለከትም ሳይል፣ እነሱ ያመጡት ነው አይመለከተኝም ሳይል ተመልክቶ ስለኛ ምን ብሎት ገዶት ስለኛ ጨንቆ ስለኛ አስቦበት ስለኛ መከራ የተቀበለልን መከራችንን ያስወገደልን ማን ነው? ክብር ለስም አጠራሩ ይሁንልን። ገላትያን 5:1 ላይ ከእንግዲህ ወንድሞች ሆይ ወደ ባርነት አትመለሱ፣ ክርስቶስ ነፃ አውጥቶናል። ምን አውጥቶናል? ምን አውጥቶናል? ነፃ። ዕዳ የለብንም። አሁን ምን የለብንም? እኛ የምናዘጋጀው ነው አሁን ዕዳ አይሆነብን። ውሸት፣ ሐሜት፣ ጥላቻ፣ መከፋፈል፣ ጣዖት አምልኮ፣ ገንዘብ ማምለክ፣ የሆነ ነገር ማምለክ፣ የሆነ ነገር መደገፍ፣ የሆነ ሰፈር መግባት፣ ለሰራነው ኃጢአት መሸሸጊያ ያደረግነው ደግሞ ሌላ ቦታ ነው። ኧረ ተው ይገልጣል። እሱ ሲገልጥ አይፈራም። ሲገልጥ አይፈራም። የትኛውም ባለስልጣን ልንሆን እንችላለን። የትኛውም አቅም ያለን ልንሆን እንችላለን። ሕሊናችንን እርቃኑን ያቆማል። የሰጠ እሱ ስለሆነ መውሰድ ይችላል። እየሰማችሁኝ ነው? የጤና ሀብቴ ማን ነው? የገንዘብ ሀብቴ ማን ነው? የእውቀት ሀብቴ ማን ነው? የጸጋ ሀብቴ ማን ነው? የሰላም ሀብቴ ማን ነው? ታዲያ ምን ነው እኛ እንዳመጣ ነው ተመጻደቅን? እኛ እንደምንሰራው ተመጻደቅን። ልክ ቅጣጣን። አሁን ወድቀን ማልቀስ፣ ማንባት፣ ምህረት ከሰማይ ለኛ መምጣት አለበት ብለን እግዚአብሔር ፊት መንበርከክ ሲገባን እኛ ያለነው የት ነው? ከእስር ቤት የወጣች ጥጃ ይመስል። አሁን ለነገሩ ጾሙ ተፈቷል አይደል? ዘመኑ የበቀል ነው። ማንን ነው ግን የምትበቀሉ? አንዳንድ ሞኝ 55 ቀን ሙሉ ጾመናል 50 ቀን እንበላለን ይላል። ማካካሻም ይመስላችኋል። ለምን እንደምትበሉ ግን ታውቃላችሁ? ሳትጾሙ። ዘመኑ ዘመነ ምን ስለሆነ የዳንበት ምሳሌ የመንግስተ ሰማያት ኑሮ እየኖርን ነው እያልን ነው። ታዲያ ቁንጣን እስኪይዛችሁ እየበላችሁ መከራችሁን የምትበሉ አይምሯችሁን ስታችሁ እስክትወርቁ ድረስ እየሰከራችሁ ይሄ መንግስተ ሰማያት አለ ወይ? ከሆንን ቤተ ክርስቲያንን የቤተ ክርስቲያን ልጅ ሆነን እንኖር። አለባብሶ ቢያርሱ በአረም ይመለሱ ይላሉ አበው። ካመናችሁ አማኝ ሆናችሁ ኖሩ። ወዘልፈኔ አትሁኑ። ሲሞቅ መሞቅ፣ ሲቀዘቅዝ መቀዝቀዝ፣ ሲመቸን መምጣት፣ ሳይመቸን መቅረት። ስንያዝ ጭብጥ አንሞላም፣ ስንለቀቅ አገር አይበቃንም። እንደኛ ባለስልጣን የለም። ምን አገባችሁ እንላለን አልፈን ማለት ነው። ሊመክሩን የመጡ ሰዎችን እንኳን እናስቀይማለን። ለሰውም ለእግዚአብሔርም አልተመቸንም። ሰዎች እንስተካከል። የባሰ እንዳይመጣ ምን እንዳይመጣ? የባሰ እንዳይመጣ፣ የባሰ እንዳይመጣ።
እግዚአብሔር የባሰ ቀን እንዳያመጣ ዛሬ እንስተካከል። ዛሬ እንስተካከል። ስለ አንዱ ዳዊት እግዚአብሔር ምሕረት አድርጓል። ስለ አንዱ አብርሃም እግዚአብሔር ምሕረት አድርጓል። ስለ አንዱ ሙሴ ሕዝቡን ላለማጥፋት እግዚአብሔር ይቅር ብሏል። እንመለስ ወደማ ወደ እግዚአብሔር። አሁን ወደዳችሁም ጠላችሁም ምንም አማራጭ የላችሁም ወደ እግዚአብሔር ከመጠጋት ውጭ። የትኛው ባለስልጣን ያተርፍ ይሆን ከሚመጣው መዓት? የትኛው ገንዘብ ያተርፍ ይሆናል? በኮሮና ጊዜ እኮ ተያየን፣ ተዛዘብን በጣም። አንድ ሰው 40 ኩንታል አስፈጭቶ ቤቱ እስኪያከማች ድረስ ጎረቤት ተራበ፣ ተቸገረ፣ ጉዳያቸው አይደለም። ከዚህ ግቢ አይወጣም 40 ኩንታል እስኪያልቅ ድረስ። የሉቃስ ወንጌል ምዕራፍ 2 ላይ 12 ላይ ያለው ሰውዬ ነፍሴ እረፊካው በኋላ በቃ ስራ መጨነቅ አይጠበቅብሽም ለጥ ብለሽ ቤጠጪ እንዳለ ማለት ነው። መልአከ ሞት ሌሊት መጣና አንተ ሰነፍ አሁን ለወስድክ መጥቻለሁ። አሁን ምን ልልክ? እግዚአብሔርም ማን ምን እንደሆነ አሳየንና የባሰ ጎዳና ሳንወጣ በረሃብ ሳናልቅ ያንን ነገር አጥፍቶ አስቆሞልን ወተን እንድንገባ አድርጎናል። ክብር ለስም አጠራሩ ይሆንልን። ተዛዝበናል። ምን ያህል እንደምንዋደድ፣ እንደምንከባበር፣ እንደምንተሳሰብ እግዚአብሔር አሳይቶናል። በዚሁ ልክ ደግሞ ለሰው ተጨንቆ ተካፍሎ የኖሩ ሰዎች ነበሩ። እግዚአብሔር እነዚህን ሰዎች ያብዛልን፣ እነዛንም አጥፋቸው ለንስሐ ሕይወት ያብቃልን። ማንም እንዲሞትበት እግዚአብሔር ስለማይፈልግ ማለት አይደል? እንተሳሰብ፣ እንረዳዳ፣ እንደማመጥ። ስጦታ ሲባል ገንዘብ ብቻ አይደለም። ሐሳብ አይዘው እንዲህ ሆኖ እንዲህ ብታደርግ እኮ ከዚህ ድካም ከዚህ ጭንቀት ትወጫለሽ። ምክር ስጦታ እኮ ነው። የሳይኮሎጂ ሊቃን ምን ይላሉ? አንድን ሰው ችግሩን ቁጭ ብሎ መስማት የችግሩ መፍትሄ አንድ እርምጃ ነው ይላል። ስንት እርምጃ? አንድ እርምጃ። ሰምተኸው ብቻ ስለሰማኸው ብቻ ሰውየው ያርፋል፣ ይጽናናል። ምን ይላል? ያርፋል፣ ይጽናናል። በዚህ ምክንያት አንድ እርምጃ ከሄደ ሞራል ይኖረዋል። ነገን በመልካም ያስባል። ነገን በትንሣኤ ያስባል። ስለዚህ ሐሳባችሁ መልካም ይሁን። ምላስ አጥንት የላትም፣ አጥንት ትሰብራለች። ምላስ ትንሽዬ መንጋጋ ውስጥ ነው ያለችው። የሚገርማችሁ ነገር ዓለማችንን እንደበሶ እየበጠበጠች ያለችው አሁን ማነች? ምላስ። ማቴዎስ 12:37 ከንግግር የተነሳ ትጸድቃለህ፣ ከንግግር የተነሳ ትኮነናለህ ይላል። ስለዚህ ንግግራችን የመንግስተ ሰማያት ዜጋ ያደርገናል። ንግግራችን መንግስተ ሰማያትን ያሳጣናል። እያሰባችሁ ተናገሩ። ሊቀ ሐዋርያት ቅዱስ ጴጥሮስ ምን አለ? ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ይሁን። ምን ለማለት? ለመስማት ምን ያለ? ለመናገርስ እንደሰማችሁ አታውሩ። አገናዝቡ፣ አስቡ። ይጠቅማል አይጠቅምም? እግዚአብሔር አምላክ ሁላችንንም ይርዳን። አንዱ የሞተው ስለ ሁላችንም ነው። አንዱ የሞተው ስለ አዳም ልጆች ነው። ሁሉ የተባልን እኔና እናንተ ነን። ስለ ሁላችን ነፍሱን ሰጠ፣ ተፈጸመ ብሎ መከራችንን የፈጸመ የመከራችን የስቃያችንን ዘመን ወደ ተድላ ደስታ የቀየረ ማን ነው? ክብር ለስም አጠራሩ ይሁንልን። በአንደኛ ጴጥሮስ ምዕራፍ 3 ላይ እንዲህ ተብሎ ተጽፏል። በሥጋ ሞተ፣ በመንፈስ ሕያው ሆነ። በምን ሞተ? የማይሞተው ምን አለ? ሞተ። የማይታመመው ታመመ። የማይያዘው ተያዘ። የማይጨበጥ ተጨበጠ። ስለኔና ስለናንተ መከራ ተቀበለ። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ እንዲህ ይላል፣ ለኃጢአት ሞተ፣ ለጽድቅ
እንድንኖር ይላል። ለምን ሞተ? ለምን ሞተ? ኃጢአት አልሰራም ብሎ ኃጢአትን መጾም፣ ሐሜትን መጾም፣ ዘረኝነትን መጾም፣ ጥላቻን መጾም፣ ሰው መበደልን መጾም፣ ጣዖት አምልኮን መጾም፣ ክፉ ነገር በአጠቃላይ ምን ማለት መጾም፣ ለጽድቅ እንድንኖር ማለት ነው። ለምን እንድንኖር? ለጽድቅ። እግዚአብሔር የጽድቅ ሰው ያድርገን ሁላችንን። ስለሞተው አፍቃሪያችን አስበን፣ ስለሞተው ወዳጃችን አስበን፣ ራሳችንን አይተን ፍጻሜያችን በመቅደሱ እንዲሆን ንስሐ ገብተን ትላንትና ንቀን በስተታችን ያለፍንበትን ዘመን ንቀነው አሁን አዲስ ሰው ሆነን ንስሐ ገብተን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን የመንግስቱ ወራሾች የክብሩ ቀዳሾች እንድንሆን የአምላካችን መልካምና ቅዱስ ፈቃድ ይሆንልን። አንዱ ስለ ሁሉ ሞተ። የእግዚአብሔር ቸርነት፣ የድንግል ማርያም ምልጃና ጸሎት፣ የቅዱሳን መላእክት ጠባቂነት፣ የመስቀሉ ኃይል ለዘላለሙ ከሁላችንም ጋር ጸንቶ ይኑር። ይቆየን።